ሃይ ጋይስ እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ ይዝት ይበልልኝ። የዛሬ መንገዳችን የምንጀምረው በውቢቷ አዲስ አበባ የሷን ምስል አሁን ማሳያችሁ ቦሌ ኤርፖርት ከውጪ ለሚመጡ ዌልካም ብሎ መቀበያ የሆነችውን የአፍሪካን ምስልና የአዲስ አበባን ምስል ነው እያሳየኋችሁ ያለሁት። አዲስ አበባ የአፍሪካ ህብረት መቀመጫ የብዙ ኤምባሲዎች ለምሳሌ ካናዳ፣ አሜሪካ፣ የተባበሩት አረብ ኤምሬቶች ኤምባሲ፣ የቻይና ኤምባሲ፣ የሩሲያ ኤምባሲ፣ የታላቋ ብሪታንያ ኤምባሲ የብዙ ኤምባሲዎች አሁን እንዲህ ነው የማልጨርሳቸው ጀርመን፣ የፈረንሳይ ኤምባሲ ብዙ ኤምባሲዎች አሉ። ብቻ አሁን ይሄን ነው ብዬ ሁሉንም ዲቴል ባልገልጽላችሁ መቀመጫ የብዙ ዲፕሎማቲኮች መቀመጫ የብዙ ታላላቅ ነገሮች መቀመጫ ሆናለች። ተመራጭ ውብ አዲስ አበባችን እሷን ቦሌ አካባቢ ያለውን ነገር አሳያችኋለሁ። እዚህ ጋር የምትመለከቱት የኢትዮጵያ አየር መንገድ የአፍሪካ ኩራት የሆነው ብርቁና ውዱ አየር መንገዳችንን ነው የምታገኙት። አሁን ልክ የቀደሙ ከኤርፖርት ስትወጡ ዌልካም ብሎ የሚቀበላችሁን ምስል ነው ያሳየዋችሁ። አዲስ አበባ እንኳን ደህና መጣችሁ የሚለውን ማለት ነው። የኢትዮጵያ አየር መንገዳችን የአፍሪካ ኩራት በተለያዩ ዓለም አገራት ተደራሽነቱ በጣም ሰፊ ብዙ ቦታዎች ከአፍሪካ ጀምሮ በሰሜን አሜሪካ፣ በአውሮፓ፣ በእስያ፣ በምስራቅ አፍሪካ በብዙ ሀገራት አዲስ አበባን የከተማ በረራዎች ጨምሮ ብዙ ተደራሽነት ያለው ትልቁ ኩራታችን የኢትዮጵያ አየር መንገድ ጋር ነው አሁን የምገኘው። አብራችሁን ቆዩ፣ ኢንጆይ አድርጉ። እንዞራለን አዲስ አበባን ቦሌ አካባቢ 22 አካባቢ ምን ይመስላል የሚለውን ነገር አሳያችኋለሁ። የኢትዮጵያ አየር መንገድ እንደምታዩት መልካም ቆይታ። ወዳችኋለሁ። ላይክ ሰብስክራይብ አድርጉ። መልካም ቆይታ ቤተሰብ። ወደ 22 ወደ ቦሌ መድኃኔዓለም ነው መንገዳችንን አሁን የምናደርገው። መልካም ቆይታ ውዶቼ። ቤተሰብ በዚህ በኩል በቦሌ ኮም ስትመጡ ወደ ከገርጂ ከኢምፔሪያል ስትመጡ ያለችው የድሮ መንገድ አሁንም እንዳለች ነው። ምንም ለውጥ የለውም። እዚህ አካባቢ ብዙ ነገሮች ነበሩች። የበፊትም አፓርታማ ናት። የኤርፖርት ሆቴሎች እዚች ጋር አለች። አሁንም አለ፣ አልፈረሰም። ወደ ውስጥ በኩል ወደ ግራ በኩል የምትመለከቱት የበፊት ቦሌ ድልድይ። እዚህ አካባቢ በጣም ብዙ ካፌዎች ነበሩ። ቦሌ ታክሲ መያዣው ጋር ፎርቹን ካፌ፣ ያው ስሞቻቸው ብዙ ትክክል አይደለም ማለት ብዙ እርግጠኛ አይደለሁኝም። እዚች ጋር ደግሞ የምታዩት ቦሌ ብራስ ሆስፒታል የነበረችበት ቦታ ናት። እቺ የምታዩት ቦሌ ብራስ ሆስፒታል የነበረበት እዚህ አካባቢ በጣም ብዙ ካፌዎች ነበሩ። እዚህ ጋር የድሮ 22 ታክሲ የምትይዙበት ስቲል አለ። አሁን ያው ተሻሽሎ በዘመናዊ እዚህ ጋር የምታዩት የቦሌ ታክሲ መያዣ የነበረበት ቦታ ነው። እዚህ ጋር ቦሌ ብራስ ሆስፒታል የእናቶችና የህፃናት ሆስፒታል የነበረበት ቦታ ነው የምንገኘው። አሁን ወደ ቦሌ መድኃኔዓለም በጣም አዳዲስ ነገሮች ናቸው። ብዙም ህንጻዎች እዚህ ጋር የምታዩዋቸው ብዙ ካፌዎች ነበሩ። በዚህኛው በግራ ሳይድ እዚህ የምታዩዋቸው የምታዩዋቸው በግራም በቀኝም እዚህ አዲስቷ ቦሌ እችን ትመስላለች። አዲሱ ቦሌ ቦሌ መድኃኔዓለም ጋር ልትደርሱ አካባቢ ያለው ድባብ ነው። አዳዲስ ህንጻዎች፣ አዳዲስ ስሞች
ቤተሰብ እዚህ ፊት ለፊት የምትመለከቱት የዩጎ ሲቲ ቸርች ነው። እዚህ ፊት ለፊት የምትመለከቱት ቦሌ መድኃኔዓለም ጋር ያለው ዩጎ ቸርች ነው። ቦሌ መድኃኔዓለም ቦሌ መድኃኔዓለም አውሎ ቢዝነስ ሴንተር፣ ብርሃኔ አደሬ ሞል። አሁን ደግሞ የምንገኘው ቦሌ ትምህርት ቤት አካባቢ የምትገኘው ከቦሌ ትምህርት ቤት ትንሽ ገባ እንዳላችሁ የበፊት ቆቀር ቤት ወይ ደግሞ ፓስቲ ቤት ወይ ጮርናቄ ልንለው እንችላለን። እዛ ያለነው ጮርናቄያችንን እየበላን ትዝ የሚላችሁ ከሆነ ከቦሌ ትምህርት ቤት አጠገብ መኪና ማጠቢያ ቤት አለች። እዛች ጋር የነበረች ፓስቲ ቤት ናት። አሁንም አለች። ፓስቲያችንን እንበላለን ማለት ነው። ኤርና ሞል፣ ማፊ፣ ብርሃኔ አደሬ፣ አውሎ እዚህ ያሉት እንዳለ ኤርና ሞልን በደንብ ታስታውሱታላችሁ ብዬ አስባለሁ። ቦሌ አዲስቷ ቦሌችን ትመስላለች። ወደዚህ ወደ ቀኝ አሁን ወደ ብታዩት ወደ 22 ነው የሚያስኬደው። ፊት ለፊት ወደ አትላስ ነው። በተወሰነ ደረጃ ሁሉንም ለማሳየት ሞክራለሁ። ፊት ለፊት ወደ አትላስ ነው እየሄድን ያለነው። ሸገር ህንፃ እዚህ አካባቢ ሸገር ህንፃ፣ ታክሲ ተራው በአዳዲሱም እንደዚህ ዘምኗል። ቦሌ ሸገር አካባቢ አዳዲሱ በጣም ሰማይ ጠቀስ ፎቆች፣ በጣም የሚያማምሩ ሬስቶራንቶች፣ ካፌዎች፣ ኢንተርናሽናል ሆቴሎች ብዙ አሉ። ቴሌዋን ቦሌ ቴሌ ታቋት እንደሆነ ቴሌ ዋጋ ነው አሁን የምንገኘው። ቴሌ ድሮዋ እዛችሁ ነው ያለችው። በጣም ትልልቅ ሆቴሎች አሉ። ከተማችን በጣም አምራለች፣ ተውባለች። በጣም ደስ የሚል ገጽታ ነው ያላት። እንደ ስሟ አዲስ አበባ ናት። የእውነት ነው የምነግራችሁ፣ በጣም ነው የሚያምረው። በጣም ብዙ እንዳልኳችሁ ብዙ ነገሮች ስለተቀያየሩ እዚህ አትላስ አካባቢ ነው አሁን የምንገኘው። በጣም ዘምኗል፣ አምሯል። ስላማረልን ደግሞ በዚህ አጋጣሚ ቴንኪዩ ማለት እወዳለሁ። አትላስ አካባቢ ነው የምትመለከቱት ያለነው ቦሌ አትላስ። አዲስ አበባችን በጣም አምራለች። የሚያምር ገጽታ ነው ያላት። ጽዱና ንጹህ ሆናለች።
ቤተሰብ አሁንም ማሳያችሁ ቦሌ ትምህርት ቤት ውስጥ ያላችሁ ቦሌ መድኃኔዓለም ወደ 22 ነው። አሁን ደግሞ ማሳያችሁ ወደ 22 የዞርን ነው። ቤተሰብ እዚህ ጋር የምታዩት ፓርኪንጎቹ አካባቢ ቦሌ ትምህርት ቤት የነበረበት ቦታ ነው። መኪናዎች ብዙ ቆመው የሚታዩት እዚህ የቦሌ ትምህርት ቤት የነበረበት ነው። ይሄ እንዳለ የምታዩት የልጆች መጫወቻ ምናምን አሁን የምታዩት እቺ ቦታ የቦሌ ትምህርት ቤት የነበረበት ቦታ ነው። እዚህ ጋር የምታዩት በጠቅላላ ወደ 22 ጫፍ ላይ የነበረው እስከዚህ ድረስ ቦሌ ትምህርት ቤት ነበረ። እዚህ ጋር የነበሩት ካልዲስ ኮፊ ምናምን የነበሩት ህንጻዎች በእድሳት ላይ ነው ያለው። እዛው ባለበት ወደ 22 እናድርግ ጉዟችንን። ቀጥታ ወደ 22 ነው የምንሄደው። ባይ ዘ ዌይ አዲሱ ስቴዲየም ከቦሌ ትምህርት ቤት ስትመጡ ወደ ኢምፔሪያል የሚያስኬደው ወደ 22 የሚያስኬደው ጋር ነው የሚሰራው። አዲሱ ስቴዲየም በመጠናቀቅ ላይ ያለ ይመስለኛል በኔ ግምት። ኦልሞስት የተወሰነ ደረጃ ለውጥ አለው በጣም ከበፊቱ። ጌት ፋም የሚወስደው አዲሱ አስፋልት ነው። ወደ ዘሪሁንም ይወስዳል አዲሱ አስፋልት ነው። እኛ ቀጥታ የምንሄደው አዲሱ ስቴዲየም አዲሷ 22 እንግዲህ እችን ትመስላለች። የምታያትን የምትመስለው አዲሷ 22 በመገንባት በመዘመን ላይ ነው ያለችው። አዲሱ ስቴዲየማችንም በጣም በሚያምር ሁኔታ እየተሰራ ነው የሚገኘው። ቤተሰብ ይሄ ጤና ጣቢያ የሚባለው መስቀለኛው መንገድ ላይ ነው። ወደ ኢምፔሪያል በዚህ ሳይድ ወደ ኢምፔሪያል ይወስዳል። በዚህ ወደ ዘሪሁን ህንጻ እንዳልኳችሁ ወደዛ ይወስዳል። ይሄ ፊት ለፊት 22 መስቀለኛው ላይ ነው የምንገኘው። እዚህ ጋር በጣም ብዙ የድሮ ባቅላባ ቤቶች ነበሩ፣ ካፌዎች ነበሩ፣ ብዙ ነገሮች ነበሩ 22 እዚህ አካባቢ። ብዙዎቹ አብዛኞቹ አዳዲስ የተሰሩ የበፊቶቹም ህንጻ አሉ። ባህል ቤት ልብሶች የሚታያችሁ ብዙ አክሱም ጥበብ በጣም ዝነኛ ጥበብ ቤቶች ነበሩ እዚህ ጋር። ያው በአዳዲስ ቤቶች ውስጥ እየገቡ ነው። ወደ ቅዱስ ገብርኤል ሆስፒታል ጋር እየደረስን ነው። ያው ገና አላለቀችም እንደምታዩት አዳዲስ የሚገነቡ ህንጻዎች አሉ። አድርጉ፣ ሰብስክራይብ አድርጉ። እንግዲህ እናድንቅ፣ አዳዲሱንም እናድንቅ፣ የበፊቱንም እናስታውስ። ሰፈሮቻችንን አዲሷ 22 እችን ትመስላለች። አሁን ቅዱስ ገብርኤል ሆስፒታል አካባቢ አውራሪስ ሆቴል ጋር ነው የምንገኘው። በዛች በጎጆ በሚታይበት በኩል ነው ወደ ቅዱስ ገብርኤል ሆስፒታል። እዚህ ጋር አውራሪስ ሆቴል የድሮቹ አንዳንድ አሉ እዛው ባሉበት ደረጃ በእድሳት ሆነው። ቤተሰብ መልካም ቆይታ ይሁንላችሁ። በእኔ በኩል እንግዲህ እዚህ ድረስ አብረን መጥተናል። ላይክ አድርጉ። መልካም ቆይታ ይሁንላችሁ። እወዳችኋለሁ። ቤተሰብ ዛሬ ደግሞ የምንገኘው በቦሌ ለንደን ካፌ ነው የምንገኘው። ኮፊ እንጠጣለን፣ ኬክ እንበላለን። ቦሌ አካባቢ የሚገኘው ለንደን ኮፊ ነው የምንገኘው። ቤተሰብ ያዘዝነው መጥቷል። ማኪያቷችንም ኬካችንም መጥታለች። ትመስላለች። እንግዲህ የዛሬ ቆይታችንን ከኤርፖርት አንስተን ቦሌን አዲስ አበባን የጎበኘንባት አውለት ድረስ የሄድንባት ቆይታችን በመንገዳችን ቆቀር ወይ ጮርናቄ በልተናል፣ ሻይ ጠጥተናል። አሁን ደግሞ ለንደን ካፌ ማኪያቶና ኬክ እየበላን ነው። አመሰግናለሁ ስለነበረን ቆይታ። ወዳችኋለሁ። ባይ ባይ ለዛሬ